ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ከርማችኋል? ለዛሬ ይዘንላችሁ የቀረብነው ጽሁፍ ቤተሰባ ሰይፉ የጻፉት ጽሁፍ ነው። ይህ ጽሁፍ ሞደርን ዲፕሎማሲ በተሰኘው ድረገጽ ላይ የወጣ ነው። ርዕሱም ትግራይ ዘ ባትል ኦፍ ፎር ሰርቫይቫል ሶቨርኒቲ ኤንድ ስቴቢሊቲ የሚል ነው። ይህን ጽሁፍ እንግዲህ ወደ አማርኛ መልሰን ለእናንተ ለአድማጭ ተመልካቾቻችን እንደሚከተለው እናቀርበዋለን። ይህ ጽሁፍ የጸሐፊዋን አቋም እንጂ የሚኪያስ ሚዲያን አቋም እንደማያመለክት ከወዲሁ ልንገልጽላችሁ እንወዳለን። ትግራይ በኢትዮጵያ የፖለቲካ መልክዓ ምድር ላይ ወሳኝ ሚና የምትጫወት ጥልቅ ታሪካዊ ውርስን የተቀዳጀች ክልል ነች። ነገር ግን በአሁኑ ወቅት በከፍተኛ አጣብቂኝ ውስጥ ትገኛለች። ከዓመታት አውዳሚ የዘር ማጥፋት ጦርነት ሆን ተብሎ ከተከናወነባት የኢኮኖሚ ቅልበሳና ፖለቲካዊ ትርምስ በኋላ ክልሊቱ መጻኢ ዕድሏን ብቻ ሳይሆን በሰፊው የአፍሪካ ቀንድን መረጋጋት የሚወስን የህልውና ቀውስ ከፊት ለፊቷ ተጋርጧል። በአንድ ወቅት የጥንካሬና የአይበገሬነት ምልክት የነበረችው ትግራይ አሁን ላይ የተሰነጣጠቀ ገጽታን ተላብሳ ትታያለች። ኢኮኖሚዋ ወድሟል። የፖለቲካ ተቋማቷ ቅርቃር ውስጥ ገብተዋል። ህዝቧን እርስ በርሱ ያጋመደው የማህበራዊ ህይወት ገመድ ወደ መበጠሱ ገደማ እየተጓዘ ነው። የጂኦ ፖለቲካ ትግል ኢትዮጵያና ኤርትራ እንደምን ትግራይን ጎዷት? የትግራይ አስቸጋሪ ሁኔታ ከውስጣዊ ሽኩቻዎች ብቻ የመነጨ አይደለም። ክልሉን ለማዳከምና ተጋላጭነቱን ለመጠቀም በኢትዮጵያና ኤርትራ የሚደረጉ በስሌት የተሞሉ ጥረቶች የራሳቸውን ዳፋ ያመጣሉ። በኢትዮጵያና ኤርትራ የተፈጠሩ ውጥረቶች እያገረሹ በመጡ ቁጥር በሁለቱም ሀገራት አዲስ ጦርነት የመፈጠሩ እድል ለዓይን በሚታይ ደረጃ እየተስተዋለ ነው። እንዲህ ያለ ግጭት ቀጣናውን ወደ ተጨማሪ ውድመት ከመውሰድ ባለፈ ትግራይ በተጧጧፈ አውዳሚ ጦርነት መሃል ራሷ ልታገኝ ትችላለች። ይህም ወይ በጦር አውድማነት ወይም በጫናዎች ሳቢያ ተዋጊዎችንና ለውጊያ የሚያገለግሉ ግብዓቶችን በማቅረብ ልትሳተፍ ትችላለች። የትግራይ አሳሳቢ ወቅታዊ ሁኔታ ስንመለከት ሊፈጠር የሚችለው ጦርነት ምናልባት አውዳሚ መሆኑ የሚገመት ነው። እንዲሁም ለህዝብ የሚተርፍ ችጋርን በመፍጠር ባልተገመተ ደረጃ ሰብአዊ ቀውስን ይቀሰቅሳል። በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት የትግራይ ፖለቲካዊና ወታደራዊ መዋቅሮችን ለመበታተን በስልታዊ ቅንጅት እየሰራ ነው። ይህ ስራ የትግራይ ክልል የፌዴራል መንግስትን ስልጣን እንዳይገዳደር ደካማ የማድረግ ዓላማ ያለው ነው። የኢትዮጵያ ህገ መንግስት በራሷ ጉዳዮች ላይ ያለማንም ጣልቃ ገብነት ስልጣን እንደሚኖራት ደንግጓል። ትግራይ ክልልም ማለት ነው። በተለይ አንቀጽ 52 ላይ እንዲህ ሲል ጉዳዩን ዘርዝሮ ያስረዳል። ክልሎች ከዚህ ቀጥለው የተዘረዘሩ ስልጣኖችና ኃላፊነቶች ይኖሯቸዋል። ሀ ራስን በራስ ለማስተዳደር የሚያግዝ ክልላዊ መንግስት መዋቀር ይችላሉ። በዲሞክራሲያዊ ስርዓት ላይ የተመሰረተ የህግ የበላይነት ማስፈንና የፌዴራል መንግስት ህገ መንግስትን መጠበቅ ብሎም መከላከል አለባቸው። ይሁንና ከዚህ ቀደም በጻፍኩት ሀተታ ላይ እንደገለጽኩት የኢትዮጵያ ፌዴራል መንግስት የትግራይን ፖለቲካዊና ወታደራዊ አቅሞች ለማዳከም በማሰብ ይህን በህገ መንግስቱ ላይ የተጠቀሰውን የራስ ገዝነት መርሆ በመጻረር የከፋፍለ ግዛ አካሄድ የተከተለ ነው። በዚህም ክልሉን ለውስጣዊ ክፍፍል ብቻ ሳይሆን በባዕድ ተዋናዮች በተለይም በኤርትራ ለሚፈጸም ጣልቃ ገብነት ተጋላጭ እንዲሆን ተደርጓል። በተመሳሳይ ወቅት የህወሓት የረዥም ጊዜ ተቀናቃኝ የሆኑት የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ እድሉን በመጠቀም በትግራይ ላይ ተጽዕኖ ለማሳደር እየተንቀሳቀሱ ነው። ለመጠነ ሰፊ ቀጣናዊ ራዕያቸው የራሳቸውን ምስለኔ እየተጠቀሙ ነው። ትግራይን የተከፋፈለችና የተዳከመች አድርጎ በማቆየት ኤርትራ በኢትዮጵያና ከትግራይ ሊነሳ በሚችለው እምቢተኝነት መካከል ከተኩስ ነፃ የሆነ ቀጣና ለመፍጠር እየጣረች ነው። በኢትዮጵያና ኤርትራ መካከል ከቀን ወደ ቀን እየተዳከመ የመጣው ግንኙነት ወትሮውንም አልጨበጥ ያለውን ነባራዊ ሁኔታ የበለጠ ያወሳስበዋል። በሁለቱም ሀገራት መካከል ውጥረቶች እያገረሹ ሲመጡ አዲስ ጦርነት የመቀስቀስ እድል ይጨምራል። አይበለውና ይህ ግጭት ከፈነዳ ትግራይ በድጋሚ ራሷን የምታገኘው በተፋፋመው ጦርነት መሃል አንድም የራሷን ትርፍ ሳታሰላ በጦርነት ውስጥ ትሳተፋለች፣ ወይም ለቀጠናው ኃይሎች አውደ ውጊያ ሆና ገፈቱን ትቀምሳለች። የትግራይ ጊዜያዊ ምክር ቤት አዋጭው መፍትሄ
በየጊዜው እያገረሸ ለመጣው አደገኛ ሁኔታ ወሳኝ መፍትሄ ሆኖ የሚገኘው የትግራይ ክልል ጊዜያዊ ምክር ቤትን ሙሉ በሙሉ ማጠናከር ነው። ይኸውም ምክር ቤቱ የውሳኔ ሰጪነት ስልጣኖችን እንዲታጠቅ ማድረግ ነው። በተለያዩ ጥረቶች አማካኝነት ነበር ጊዜያዊ ምክር ቤቱ የተመሰረተው። በእውነትም አካታች የሆነ ክልላዊ ተቋም ነው። እምቅ የውሳኔ ሰጪነት ስልጣኖችንም ይዟል። በአቅሙ ልክ መንቀሳቀስ ከቻለ የትግራይ ጊዜያዊ አስተዳደር መሪዎችን በእጩነት ማቅረብና መምረጥ ይችላል። ይሁንና ምክር ቤቱ ስልጣኑን ለማስጠበቅ በአዋጪ መንገድ እየታገለ ነው። የዚህ ትግል ዋናው ምክንያት ከዶክተር ደብረጽዮን ገብረ ሚካኤል ጋር ውግንናቸውን ያደረጉ ወታደራዊ ቡድኖች የምክር ቤቱን አባላት በተደጋጋሚ ጊዜያት ሲያስፈራሩ መታየታቸው ነው። ይህ እንቅስቃሴ አንድነት አስፈላጊ በሆነበት በዚህ ወቅት ውስጣዊ አለመረጋጋትን ይፈጥራል። ስጋቱ በቀጥታ ከኢትዮጵያና ኤርትራ ጋር የሚገናኝ ነው። ምክንያቱም ሁለቱም የተከፋፈለች ትግራይ ብትኖር ተጠቃሚ ስለሚሆኑ ነው። እነዚህ ውስጣዊ ግጭቶች በቀጠሉ ቁጥር ትግራይ ተጋላጭ እንደሆነች በማንኛውም መልኩ የሚቃጡባትን ውጫዊ ጥቃቶችን ልትቋቋማቸው አትችልም። ወይም ወደ ዘላቂ መረጋጋትና ሰላም የምታደርገው ጉዞ ሊደናቀፍ ይችላል። የዓለም አቀፉ ማህበረሰብ ሚና የቀውሱ አስከፊነት ግልጽ እንደመሆኑ መጠን የዓለም አቀፉ ማህበረሰብ ገለልተኛ ታዛቢ ሆኖ እንዲቆይ የሚያስገድድ ምንም አይነት ሁኔታ የለም። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ሌሎች ሀያላን ወገኖች ትግራይ በአፍሪካ ቀንድ የቀጣዩ የሰብአዊና ስትራቴጂካዊ ቀውስ ሰለባ እንዳትሆን የመከላከል እርምጃ መውሰድ ይኖርባቸዋል። ጊዜያዊ ምክር ቤቱ የተሳካ ስራ ያከናውን ዘንድ መጀመሪያ በቅጡ የአስተዳደር ስራ መስራት አለበት። በዚህም በትግራይ ውስጥ ያሉ ሁሉም ቡድኖች ምክር ቤቱ አካታችና የውሳኔ ሰጪነት ስልጣን ያለው ህጋዊ አካል መሆኑን እውቅና መስጠት ይኖርባቸዋል። ሲቀጥልም ማንኛውም የገንዘብና የቁሳቁስ ድጋፍ ለዚህ አካል መቅረብ አለበት፣ ምክር ቤቱ በአግባቡ የማስተዳደር ስራውን እንዲሰራ። በሶስተኛ ደረጃ በዓለም አቀፉ ማህበረሰብ አማካኝነት ወታደራዊ ኃይሉን ጨምሮ ሌሎች የተከፋፈሉ ቡድኖችን የማሸማገል ጥረት ሊደረግ ይገባል። ይህን ሀሳብ ከዚህ ቀደም በጻፍኩት ጽሑፍ ላይ አንስቼዋለሁ። በተጨማሪም ከዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና የሰብአዊ መብት ተሟጋቾች በትግራይ ጊዜያዊ ምክር ቤት ላይ በቀጥታ የሚሰነዘሩ ዛቻዎችን ማውገዝ አለባቸው። ያለ እነዚህ አስፈላጊ እርምጃዎች ጊዜያዊ ምክር ቤቱ ተምሳሌታዊ ተቋም ከመሆን ያልዘለለ እውነተኛ ስልጣኑን በተግባራዊ መልኩ ለመጠቀም ወይም ትግራይ ወደ ተጨማሪ አለመረጋጋት እንዳትገባ ለመከላከል የማይችል ይሆናል። እናም ያለዚህ ጣልቃ ገብነት ትግራይ በውጭ ኃይሎች ጣልቃ ገብነት እየታመሰች የምስራቅ አፍሪካ ግጭቶች እየተባባሱ ሊቀጥሉ ይችላሉ። ዲፕሎማሲያዊ ጫና በኢትዮጵያና ኤርትራ ላይ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ቁልፍ ዓለም አቀፍ ተዋናዮች በኢትዮጵያና ኤርትራ ዲፕሎማሲያዊ ጫና ማሳደር አለባቸው። ይህ ጫና ሁለቱም ሀገራት አሁን ባለው በፌዴራል መንግስት ህገ መንግስት ስር ያለውን የትግራይ ራስ ገዝነት እውቅና ሊሰጡት እንደሚገባ ማስገንዘብ ይኖርበታል። በተጨማሪም የትግራይ ጊዜያዊ አስተዳደር ምክር ቤትን የሚያንቋሽሹ ማንኛውንም ጥረቶች እንዲያቋርጡ ማሳሰብ አለበት። በመጨረሻም ትግራይን እንደ ጂኦፖለቲካዊ መቆመሪያ ቦታ ከመጠቀም መቆጠብ ይኖርባቸዋል። ኢትዮጵያና ኤርትራ ሁከት በሚፈጥሩ እንቅስቃሴዎች ውስጥ መሳተፍ ከቀጠሉ ተጨባጭ ዳፋዎችን ፊት ለፊት ሊጋፈጡ ይገባል። ዳፋዎቹ ማዕቀቦችን፣ ዲፕሎማሲያዊ መገለልና የኢኮኖሚ ገደቦችን መጋፈጥ ናቸው። የትግራይ መጻኢ ዕድል የአፍሪካ ቀንድ መረጋጋት መፈተኛ። የትግራይ ዕጣ ፈንታ በአካባቢያዊ ጉዳይ የተገደበ አይደለም። የአፍሪካ ቀንድ መጠነ ሰፊ መረጋጋት የሚፈተነው በዚህ ጉዳይ ነው። ትግራይ ወደ መጠነ ሰፊ ትርምስ ከገባች የሚፈጠሩ እክሎች ከድንበሮች ባሻገር የሚታዩ ይሆናሉ። የክልሉ ህልውና ከዓለም አቀፉ ማህበረሰብ በሚከወነው አስፈላጊ ድርጊት የሚወሰን ይሆናል። ድርጊቱ ወትሮውንም በተበጣበጠው ቀጠና ላይ ሌላ ጭንጋፍ አገር እንዳይፈጠር የሚያደርግ መሆን አለበት። ተጠናክሮ የቀጠለው መከፋፈል፣ ውጫዊ ጣልቃ ገብነትና አይቀሬው ጦርነት የመጥፎ አማራጭ ገጽታ ናቸው። ይህም ለትግራይ ብቻ ሳይሆን ለመላው አፍሪካ ቀንድ አውዳሚ ምህዳርን ይፈጥራል ሲሉ ቤተሰባ የጻፉትን ጽሑፍ እንዲህ ይደመድማሉ። ቀደም ሲል እንደጠቀስነው ይህ ጽሑፍ የሚኪያስ ሚዲያን አቋም እንደማያንጸባርቅ ከወዲሁ ልንገልጽላችሁ እንወዳለን።
ቻናላችንን ሰብስክራይብ በማድረግ ዝግጅቶቻችንን ላይክ በማድረግ አብራችሁ እንድትቆዩ በክብር ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።